ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስና አነጋጋሪ በሆነ ርዕሰ ጉዳይ ተገናኝተናል። ይህ ርዕሰ ጉዳይ ዓለምን ያስደነገጠ ነው። ትራምፕንና ቤተሰቡን የተመለከተ ነው። ኒውዮርክ ታይምስ እና ሌሎች ግዙፍ ሚዲያዎች ይዘው ወጥተዋል ይህንን መረጃ። እንግዲህ የነ ትራምፕ ቅሌት ሲሉ ነው ያወጡት ማለት ነው። የትራምፕና ቤተሰቦቹ በቁማር ላይ እየተሳተፉ ለዚህ ሁሉ ንጹሃን እልቂት እነሱ ጨዋታ እየተጫወቱ ነው፣ እያተረፉ ነው እየተባለ ነው ያለው ማለት ነው። መረጃው ምን ይመስላል የሚለውን ከናንተ ጋር አብረን ልንፈትሸው ወደናል። ሮማን ጸጋዬ ነኝ ከአክሱም ቲዩብ። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሰናይ ቆይታ ይሆንላችሁ። ኒውዮርክ ታይምስ በሰፊው ነው ይዞት የወጣው ይሄንን ዘገባ ማለት ነው። እንዲሁም ሌሎች ማህበራዊ ሚዲያዎችን ጨምሮ በርካታ ሚኒስትሪ ሚዲያው ራሱ ይሄንን መረጃ እያወጣው ነው። በኢራንና በእስራኤል ወይ ደግሞ በአሜሪካ መካከል ያለውን የጦርነት ስጋት መነሻ በማድረግ የሚደረጉ የፖለቲካ ውርርዶችን እና የትራምፕን ቤተሰብ በዚህ ውስጥ ስላላቸው ተሳትፎ የሚወራው የቁማር ጉድን በተመለከተ በጣም በርካታ ሚዲያዎች ናቸው እያጋለጡት ያሉት ማለት ነው። በተለይ እንደ ፕሌይ ማርኬት እና ፕሬዲክት ባሉ የክሪፕቶ ተኮር ውርርድ መድረኮች ላይ ኢራንና እስራኤል መቼ ይጋጠማሉ ወይም ደግሞ በትራምፕ በኢራን ላይ ጥቃት ይሰነዝራሉ በሚሉ ርዕሶች ላይ በቢሊዮን የሚቆጠር ዶላር እየተወራረደ ነው። ኒውዮርክ ታይምስ እንደዘገበው እነዚህ መድረኮች የጦርነት ስጋት እንደ ትርፍ ማግኛ እየተጠቀሙበት ነው፣ ግፍ እየሰሩ ነው እያለ ነው። የትራምፕ ቤተሰብ ስም በዚህ ውስጥ የተነሳው በዋና ዋና ሁለት ምክንያቶች ነው። የወርልድ ሊበርቲ ፋይናንሻል ጉዳይ ትራምፕ እና ልጆቹ ዶናልድ ጁኒየር እና ኤሪክ የራሳቸው የክሪፕቶ ኩባንያ በመስረታቸው ይታወቃል። ይሄ መድረክ ደግሞ እንደዚህ ካሉ የውርርድ መድረኮች ጋር ትስስር ሊኖረው ይችላል የሚል ጥርጣሬ አለ። የመረጃውን ቅድሚያ ስናየው ኢንሳይደር ኢንፎርሜሽን ትራምፕ ከኢራን ጋር ስላለው ውጥረት ያላቸውን የውስጥ መረጃ ወይ ደግሞ ፖሊሲ በመጠቀም ቤተሰቦቻቸው በውርርድ መድረኮች ላይ አስቀድመው ገንዘብ እንዲያስገቡና ትርፍ እንዲያገኙ እያደረጉ ነው የሚል ክስ በኒውዮርክ ታይምስ የምርመራ ጋዜጦች ተነስተዋል ማለት ነው። ኒውዮርክ ታይምስ እንግዲህ የፖለቲካ ውሳኔዎች ወደ ቁማርነት ተቀይረዋል ብሏል። የትራምፕ ቤተሰቦች የራሳቸውን የክሪፕቶ መድረክ ይዘው መምጣታቸው በጦርነትና በሰላም ውሳኔዎች ላይ የሚደረገውን ውርርድ በቀጥታ እንዲቆጣጠሩ ወይ ደግሞ እንዲጠቀሙ በር ከፍቶላቸዋል ሲል ነው ኒውዮርክ ታይምስ የዘገበው። የዲሞክራት ተወካዮችም ይህንን የሞራል ዝቅጠት ነው በሰው ህይወትና በጦርነት በሚደረግ ቁማር ላይ ፕሬዝዳንታዊ እጩና ቤተሰቦቻቸው እጃቸው አለበት መባሉ ምርመራ ሊደረግበት ይገባል ሲሉ ኮንነዋል። ዶናልድ ትራምፕም በተለያዩ የዘመቻ ንግግሮቻቸው ላይ እኔ ብኖር ጦርነቱ አይኖርም ነበር ቢሉም ስለ ውርርዱ ሲጠየቁ ግን ይህ የነጻ ገበያ ውጤት ነው በሚል ዘጋቢዎችን ሲያጣጥሉ ተደምጠዋል ማለት ነው። ኤሪክ ትራምፕም ቤተሰባችን የክሪፕቶ ቴክኖሎጂን እያሳደገ እንጂ ቁማር የተጫወተ አይደለም በማለት ጋዜጣው አስተባብሎ ምላሽ ሰጥቷል ማለት ነው። በአሁኑ ሰዓት ኤፕሪል 2026 እንደ ፈረንጆች የዘመን ቀመር በኢራን ዙሪያ ያለው ውጥረት ከፍተኛ በመሆኑ ጥቃት ይፈጸማል ወይስ አይፈጸምም በሚለው ላይ የሚደረገው ውርርድ እጅግ ከፍተኛ የገንዘብ እንቅስቃሴ እያሳየ ነው። ኒውዮርክ ታይምስ እንደዘገበውም የትራምፕ የቅርብ አማካሪዎች በዚህ የውርርድ መድረኮች ላይ ከፍተኛ ተጽዕኖ ያላቸው ሰዎች በሚስጥር እያጋሩ ነው የሚል ጥርጣሬ አለ። እንግዲህ ባጭሩ ክሱ የሚጠነጠነው የጦርነት ስጋት ለግል የገንዘብ ጥቅም በውርርድ መልክ መዋል በሚለው ነጥብ ላይ ነው ማለት ነው። ቤተሰቦቻችን የኒውዮርክ ታይምስ ባሳለፍነው ሳምንት ያወጣው እጅግ አነጋጋሪ የሆነ የምርመራ ዘገባም ዶናልድ ትራምፕ እና ቤተሰቦቻቸው በኢራንና በአካባቢው ያለውን የጦርነት ስጋት እንደ አንድ የገንዘብ ማግኛ የፖለቲካ ቁማር እየተጠቀሙበት መሆኑን በማስረጃ አስደግፎ አቅርቧል። ሚያዝያ 2026 ላይ በወጣው በዚህ ዘገባ መሰረት ጋዜጣው እንደገለጸው እነ ኢንሳይደር ትሬዲንግ እና የውርርድ መድረኮች ስለ ኢራን የሚሰጧቸው ጠንከር ያሉ መግለጫዎች ወይ ደግሞ ጥቃት ሊሰነዘር ይችላል የሚሉ ፍንጮች ፕሌይ ማርኬትና ወርልድ ሊበርቲ ፋይናንሻል በተሰኙ የውርርድ መድረኮች ላይ ያለውን ውጤት በቀጥታ ይለውጣሉ ማለት ነው። የዚህ ማስረጃ እንግዲህ ትራምፕ ስለ ኢራን ወታደራዊ እርምጃ ከመናገራቸው ጥቂት ሰዓታት በፊት ከቤተሰቦቻቸው ጋር ቅርበት ያላቸው የዲጂታል የገንዘብ ቦርሳዎች ወይ ደግሞ ክሪፕቶ ዋሌትስ ጥቃት ይፈጸማል በሚለው አማራጭ ላይ በሚሊዮን የሚቆጠር ዶላር ሲመድቡ እንደነበር የብሎክቼን መረጃዎች ዋቢ በማድረግ ተዘግቧል። የቤተሰቡ ተሳትፎም ስናየው ዘገባው በተለይ ትራምፕ ልጆች ዶናልድ ጁኒየር እና ባሮን ትራምፕን ስም ያነሳል። እነዚህ የቤተሰብ አባላት አዲስ ባቋቋሙት የክሪፕቶ መድረክ አማካኝነት የጦርነት ስጋቱን ተከትሎ የገበያ መዋዠቅ እንዲፈጠር በማድረግ ከፍተኛ ትርፍ እያገኙ መሆኑ እየተገለጸ ነው። ኒውዮርክ ታይምስ ይህንን ቀጥተኛ የሆነ የጥቅም ግጭት ነው፣ ምክንያቱም ራሳቸው ጦርነቱን ሊቀሰቅሱ ወይ ሊያበርዱ የሚችሉ ሰዎች በውጤቱ ላይ ገንዘብ መመደባቸው ህገ ወጥ ነው ሲል ይሞግታል። ትራምፕ ለዚህ ዘገባ የሰጡት ምላሽም እንደተለመደው ጠንካራና ጋዜጣውን
የሚያጥላላ ነበረ። የውሸት ዜና በማለት ይታወቃሉ ዶናልድ ትራምፕ። መረጃና ማስረጃ ራሱ ቀርቦባቸው ፌክ ኒውስ ነው ይላሉ ትራምፕ። ኒውዮርክ ታይምስ የሀገሪቱን ደህንነት ለመጠበቅ የማደርገውን ጥረት እንደ ቁማር ለመቀየር እየሞከረ ነው፣ ይህ የጠንቋዮች አደን አካል ነው ሲሉ አጣጥለውታል። ስለ ውርርዱም ቤተሰቦቼ በቴክኖሎጂው ዘርፍ ጎበዝ ናቸው፣ መዋረድ ሳይሆን መመገብ አለባቸው በሚል በተዘዋዋሪ የንግድ እንቅስቃሴያቸውን ትራምፕ ተከላክለዋል። ዘገባው የቀድሞ የደህንነት ባለስልጣናትን ጠቅሶ እንደገለጸው ትራምፕ ሆን ብለው የኢራንን ውጥረት እንዲባባስ የሚያደርጉ ንግግሮችን የሚያደርጉ ቤተሰቦቻቸውን በውርርድ መድረኮች ላይ የያዙትን አቋም እንዲያሸንፍላቸው ነው የሚል ጥርጣሬ አለ። ይሄ ደግሞ የውጭ ፖሊሲን ለግል የቁማር ጥቅም ማዋል ተብሎ ተፈርጇል ማለት ነው። የኒውዮርክ ታይምስ የምርመራ ዘገባ መደምደሚያውም የሚያሳየው በትራምፕ ቤተሰብና በኢራን ጦርነት ውርርድ መካከል ያለው ግንኙነት ድንገተኛና አጋጣሚ ሊሆን እንደማይችል ነው። ይልቁንም የመረጃ የበላይነትን በመጠቀም ቁማሩን ቤተሰቡ እንዲበላ የማድረግ ስልታዊ አካሄድ መሆኑን ጋዜጣው በዝርዝር አጋልጦ አስቀምጦታል ማለት ነው። ወደ ቤተሰቦቻችንና እኔ ደግሞ ይሄ ዲፕ ስቴት የሚባሉ አሉ፣ ከጀርባ ሆነው ሀያላኑን የሚዘውሩ ዲፕ ስቴት ተብሎ የሚጠሩ የመንግስት የደህንነት ተቋማት አሉ። እነ ሲአይኤ፣ ኤፍቢአይ፣ ብሔራዊ ደህንነት ምክር ቤት ከፍተኛ ባለስልጣናት ስለዚህ ጉዳይ በሚገባ ያውቃሉ ወይስ አያውቁም የሚለውን ፈትሼ ነበረ። ግን እንደሚያውቁና በቅርበት እየተከታተሉ እንደሆነ የኒውዮርክ ታይምስ ዘገባ ትንሽ ፍንጭ ይሰጣል። ጉዳዩ ከዲፕ ስቴት አንጻር ስንመለከተው ደግሞ የአሜሪካ የደህንነት መስሪያ ቤቶች ማንኛውንም ከፍተኛ የገንዘብ እንቅስቃሴና የውጭ ፖሊሲን ሊያናጉ የሚችሉ ድርጊቶችን በዝርዝር የመከታተል አቅም አላቸው። ዘገባው እንደሚያመለክተው የትራምፕ ቤተሰቦች ከኢራን ውጥረት ጋር በተያያዘ በሚደረጉ የዲጂታል ውርርዶች ላይ ያላቸው ተሳትፎ በደህንነት ተቋማቱ ላይ ቀይ መብራት እንዲበራ አድርገዋል ማለት ነው። እነዚህ ዲፕ ስቴቶች አሜሪካን ከጀርባ ሆነው የሚዘውሯት ማለት ነው። እነ ትራምፕ እንግዲህ አሻንጉሊት ናቸው። ባለፈው ይህንን በሰፊው ተንተነን ነግረናቸው ነበረ። ትራምፕ በስልጣን ዘመናቸውም ሆነ ከዚያ በኋላ እነዚህን ተቋማት ዲፕ ስቴት ማለት ነው በማለት ሲወነጅሉ ቆይተዋል። አሁን የወጣው የቁማርና የውርርድ ጉድ ደግሞ በእነዚህ ተቋማቱ ስለሚገኙ የትራምፕ ተቋሚዎች ትልቅ መሳሪያ ሆኖላቸዋል። ዲፕ ስቴቱ እነዚህን የገንዘብ መረጃዎች ሆን ብሎ ለኒውዮርክ ታይምስ አሳልፎ በመስጠት ትራምፕን ከምርጫ ውጪ ለማድረግ ወይ ደግሞ በህግ እንዲጠመዱ ለማድረግ እየሰራ ነው የሚል ግምትም አለ ከገንዘብ ጥቅሙ። ምክንያቱም እነዚህ ዲፕ ስቴቶች የሚባሉት ወደ ስልጣን ማምጣት የሚፈልጉትን ሰው ነው የሚያመጡት፣ የሚፈልጉትን ሰው ነው ጫና አድርገውም እዛ ስልጣን ላይ የሚያመጡት፣ ከዛም ደግሞ ከስልጣን ላይ የሚያወርዱት እነዚህ አሜሪካን ከጀርባ ይዘውሯታል የተባሉት ዲፕ ስቴቶች ናቸው ማለት ነው። ከገንዘብ ጥቅሙ ባለፈ የደህንነት ባለስልጣናቱ የሚያሳስባቸው ዋናው ነጥብ መረጃን አሳልፎ መስጠት ነው። ትራምፕ ለቤተሰቦቻቸው በውርርድ እንዲያሸንፉ መረጃ ከሰጡ ያ መረጃ በተዘዋዋሪ ለጠላት ሀገራት ለምሳሌ ለኢራን ሊደርስ ይችላል የሚል ከፍተኛ ስጋት አላቸው። ስለዚህ ዲፕ ስቴቱ ይህንን ጉዳይ ከቀላል ቁማር ባለፈ እንደ ሀገር ክህደት ወይ ደግሞ የደህንነት መሸርሸር አድርጎ ነው የሚመለከተው ማለት ነው። ከደህንነት ተቋማት የወጡ ምንጮች እንደሚያሳዩት ማንኛውም ፕሬዝዳንታዊ እጩ የጦርነት ውሳኔን ለግል ቁማር ጥቅም መዋሉ ለአሜሪካ መከላከያ ትልቅ ውርደት ነው የሚል አስተያየት ሰጥተዋል። የትራምፕ ደጋፊዎች በበኩላቸው ይህ የዲፕ ስቴት ሴራ ነው፣ ትራምፕን ለማጥፋት የማይቆፍሩት ጉድጓድ የለም በማለት ጉዳዩን የፖለቲካ ጥቃት አድርገውታል። ባጭሩ ዲፕ ስቴቱ ጉዳዩን ያውቃል ብቻ ሳይሆን መረጃው ለህዝብ እንዲወጣ በማድረግ በኩል ትልቅ እጅ እንዳለው በሰፊ ይታመናል። ይሄ ደግሞ በቤተሰቡ የንግድ ጥቅምና በሀገሪቱ የደህንነት መዋቅር መካከል ያለውን ጦርነት ይበልጥ አክሮታል ማለት ነው ወደ ቤተሰቦቻችን። ስለዚህ ይሄ መረጃ የተገኘው እንግዲህ ከክሪፕቶ መድረኮች ላይ በመሆኑ ማንም ሊያጠፋው የማይችል የብሎክቼን አሻራ አለው። ከትራምፕ ቤተሰብ ጋር የተያዘ ዲጂታል የገንዘብ ቦርሳዎች ልክ ትራምፕ ስለ ኢራን ንግግር ከማድረጋቸው በፊት ጥቃት ይፈጸማል በሚለው ላይ ገንዘብ ሲያስገቡ የሚያሳዩ መረጃዎች ለክሱ ትክክለኛነት እንደ ትልቅ ማስረጃነት ቀርቧል። ይህንን የፈተሽኩት ነበረ። ይሄ መረጃ እውነት መሆኑን የሚያጠናክረው በትራምፕ ቤተሰብ ላይ በውርርድ መድረኮች መካከል ያለው የጊዜ ስሌት ነው። መረጃው ትክክለኛ ነው የምንለው በውርርዱ ወቅት የተደረገው የገንዘብ እንቅስቃሴ ከአጋጣሚ በላይ ሆኖ በመገኘቱ ነው። ይሄም ትራምፕ ሆን ብለው የገበያ መዋዠቅ እንዲፈጠርና ቤተሰቡ እንዲበላ ማድረጋቸውን ያሳያል ማለት ነው። ሌላው የተቋማቱ ዝምታና የምርመራ መጀመሩ የአሜሪካ የደህንነት ተቋማትና የፌዴራል መርማሪዎች በዚህ ጉዳይ ላይ ዝርዝር መረጃ መጀመራቸው የቀረበው መረጃ መሰረት ያለው ለመሆኑ ሌላኛው ማስረጃ ነው ማለት ነው። መረጃው ሐሰት ቢሆን ኖሮ እንደ ኒውዮርክ ታይምስ ያለ ትልቅ ተቋም እንደዚህ ያለውን ሰፊ የምርመራ ዘገባ በማስረጃ አስደግፎ ባላቀረበ ነበረ። ትራምፕና ልጆቹ የራሳቸውን ፋይናንስ መድረክ ወርልድ ሊበርቲ ፋይናንሻል መፍጠራቸው እንደዚህ ያለውን የጦርነት ቁማር ለመቆጣጠር ታስቦ
እየተደረገ መሆኑ አሁን ላይ ሁሉም ሰው እየተረዳው የመጣ እውነት ነው ማለት ነው። እና ባጭሩ ዛሬ እንግዲህ በእኛ ሚያዝያ 17 ነው፣ በእነሱ አፕሪል 25 2026 ላይ ሆነን ስናየው የትራምፕ ቤተሰቦች ኢራንን ውጥረት ለግል የቁማር ጥቅም መዋላቸው በብዙ መረጃዎች የተረጋገጠና የሀገሪቱን ፖለቲካ እያነቃነቀ ያለ እውነተኛ ክስተት ነው። ይሄ ጉዳይ ዲፕ ስቴት ትራምፕን በህግ ለመያዝ የሚጠቀምበት ትልቁ አጥማጅ እንደሚሆንም ይጠበቃል። እንግዲህ ይሄ መረጃ እንደ ቀላል አንዳንዶች ሊያዩት ይችላሉ፣ ግን ቀላል አይደለም። እጅግ በጣም አሳፋሪ እንዲሁም ደግሞ አሜሪካን የሚያዋርድ ታሪክ ነው። ይሄ ምርመራ ዘገባ እጅግ ሰፊ፣ በውስጡ ደግሞ ብዙ ሚስጥራዊ የሆኑ መረጃዎችን የያዘ ነው። እስካሁን ካነሳናቸው ነጥቦች ተጨማሪ አንድ ሁለት እንጨምርላችሁና እናበቃለን። ይሄ ለምሳሌ የኦፕሬሽን ጃክፖት ሚስጥር በዲፕ ስቴት ውስጥ ያሉ አንዳንድ የደህንነት ምንጮች እንደገለጹት የትራምፕ ቤተሰቦች የሚያደርጉት ይህ የውርርድ እንቅስቃሴ በውስጥ ስም ኦፕሬሽን ጃክፖት ተብሎ እንደሚጠራ ኒውዮርክ ታይምስ ፍንጭ ሰጥቷል። ይህ ኦፕሬሽን ትራምፕ በኢራን ላይ የሚሰጧቸው መግለጫዎች ከቤተሰቦቻቸው የውርርድ ስትራቴጂ ጋር የማጣጣም ስራ ነው ማለት ነውና በዘገባው መሰረት እያንዳንዱ የቤተሰብ አባል በዚህ ቁማር ውስጥ የየራሱ ድርሻ አለው ማለት ነው። ለምሳሌ ባሮን ትራምፕ የቤተሰቡ የዲጂታል አምባሳደር በመሆኑ በአዲሱ የክሪፕቶ መድረክ ላይ ወጣቶችና ትልልቅ ባለሀብቶች ገንዘባቸውን እንዲያፈሱ በማድረግ የውርርድ ገበያውን የማቋቋም ስራ ይሰራል ተብሏል። ይሄ ማለት እንግዲህ የደም ነጋዴዎች ናቸው፣ ሙሉ ኢምፓየራቸው ማለት ነው። አስባችሁታል? ሌላው ደግሞ ልጁ ዶናልድ ጁኒየር ነው። ከጽንፈኛ የፖለቲካ ተንታኞች ጋር በመሆን ኢራን አሜሪካ ልታጠቃ ነው የሚል ፕሮፓጋንዳ በማሰራጨት ሰዎች ጥቃት ይፈጸማል በሚለው አማራጭ ላይ ብዙ ገንዘብ እንዲመድሙ ወይ ደግሞ ቤት እንዲያደርጉ ግፊት ያደርጋል። የሚገርመው ነገር ኒውዮርክ ታይምስ እንደዘገበው አንዳንድ ከኢራን መንግስት ጋር ግንኙነት ያላቸው የንግድ ሰዎች በተዘዋዋሪ በእነዚህ የውርርድ መድረኮች ላይ እየተሳተፉ ነው ማለት ነው። ሴራውን ስንገልጥ ደግሞ ትራምፕ ውጥረቱን ሲያባብሱ፣ የኢራን ወገኖች ደግሞ በውርርዱ ተሳታፊ በመሆን ገንዘብ ያገኛሉ። ይህም ማለት የሁለት ሀገራት ውጥረት ለተራው ህዝብ ጦርነት ሲሆን፣ ለሁለቱ ወገን ቁንጮዎች ግን የገቢ ምንጭ ሆኗል ማለት ነው። ሌላው እንግዲህ በምርጫ ላይ ከፍተኛ የሆነ ተጽዕኖ ይኖራል ተብሏል። ይሄ መረጃ የወጣው አሁን ሚያዝያ 2026 በመሆኑ በመጪው ምርጫ ላይ ትልቅ ቦምብ ሆኖባቸዋል። የማስረጃውም ጥንካሬ ጋዜጣው የትራምፕ ቤተሰቦች የተጠቀሙባቸው 12 የዲጂታል የገንዘብ ቦርሳዎች ዋሌት ማለት ነው ዝርዝሩ ይፋ አድርጓል። እነዚህ ቦርሳዎች በድምሩ ከ850 ሚሊዮን ዶላር በላይ ትርፍ ማግኘታቸው የብሎክቼን ተንታኞች አረጋግጠዋል። ሌላ ትራምፕ ለቅርብ ሰዎቻቸው ምንድን ነው ያሉት? ከመጋረጃ ጀርባ የወጡ መረጃዎች እንደሚያሳዩት ትራምፕ ለቅርብ አማካሪዎቻቸው በዓለም ላይ ትልቁ ሾው ጦርነት ነው፣ በዚህ ሾው ላይ ገንዘብ የማይሰራ ሰው ሞኝ ነው ማለታቸው ዘገባው ጠቅሷል ማለት ነው። አያችሁ ትራምፕ ምን ያህል የደም ነጋዴ እንደሆነ። በዚች ምድር ላይ ትልቁ ሾው ጦርነት ነው፣ በዚህ ሾው ላይ ደግሞ ገንዘብ የማይሰራ ሰው ሞኝ ነው ማለታቸውን የውስጥ ሰው እንደተናገረ ዘገባው ጠቅሷል። ይሄ ንግግራቸው ሆን ብለው ቁማሩን እንዲበሉ እያደረጉ መሆኑን በግልጽ ያሳየ ነው ማለት ነው። ምክንያቱም በዚህ ጦርነት በዚህ ሾው ላይ ያልተጠቀመ ሰው ወይ ደግሞ ገንዘብ ያልሰራ ሰው ሞኝ ነው ብለዋል ማለት ነው። እሳቸው ልክ እንደ አባታቸው ናቸው። ባለፈው ስለ አባታቸው እንዳጠቃላይ ስለ ኢምፓየራቸው በዝርዝር አውርተን ነበረ ከናንተ ጋር ማለት ነው። ሌላ የህግ መዘዝ ይኖረዋል። የአሜሪካ የፍትህ ሚኒስተር ዲኦጂ ይህን ጉዳይ እንደ ሽብርን በገንዘብ መርዳት ወይ ደግሞ በመንግስት መረጃ መነገድ አይቶ ምርመራውን እያፋጠነው ነው። ዲፕ ስቴት ይህንን መረጃ ተጠቅሞ የትራምፕን ቤተሰቦች በቁጥጥር ስር ለመዋል እየተዘጋጀ መሆኑም እየተነገረ ነው። እንግዲህ ምንም እንኳን ግምት ቢሆንም ማለት ነው እና ይሄ መረጃው እንደሚያሳየው ምክንያቱም የትራምፕ ቤተሰቦችን በቁጥጥር ስር መዋል ቀላልም አይሆንም። መረጃውም እንደሚያሳየው የትራምፕ ቤተሰቦች የውጭ ፖሊሲ ብቻ ሳይሆን የሰዎች ስጋትና ፍርሃትን ወደ ጥሬ ገንዘብ የመቀየር ጥበብን ተክነውበታል። ዛሬ አፕሪል 25 ላይ ይሄ ጉዳይ በዓለም አቀፍ ደረጃ ትልቁ የሙስናና የፖለቲካ ቁማር ተደርጎ እየተወሰደ ነው። መረጃው ይህን ይመስላል። ውድ ቤተሰቦቻችን እንግዲህ ስንጠቀልለው ደግሞ የስትራቴጂው ምንነትን እናያለን። ዶናልድ ትራምፕ በኢራን ላይ የሚሰጧቸው ወታደራዊ ፍንጮች የሚያባብሱትን ውጥረቶች እንደ ግብአት በመጠቀም ቤተሰቦቻቸው በስተጀርባ በቢሊዮን የሚቆጠር ዶላር በውርርድ መድረኮች በተለይ ደግሞ በክሪፕቶ ውርርድ እንዲበሉ እያደረጉ መሆኑን ዘገባው አረጋግጧል። የቤተሰቡ ድርሻም ዶናልድ ትራምፕ በንግግራቸው የገበያ መዋዠቅ መፍጠር ነው። ልጆቻቸው ደግሞ ዶናልድ ጁኒየር እና ኤሪክ ባሮን በወርልድ ሊበርቲ ፋይናንሻል እና በሌሎች የክሪፕቶ ቦርሳዎች በኩል የውርርድ ስራውን መምራት ነው። ማስረጃው ደግሞ እጅግ በጣም ጠንካራ የሆነ ማስረጃ ነው። ኒውዮርክ ታይምስ ከ850 ሚሊዮን በላይ ትርፍ ያከማቸ 12 የዲጂታል የገንዘብ ቦርሳዎች ከትራምፕ ቤተሰብ ጋር በቀጥታ የሚያገናኝ የብሎክቼን አሻራ ይፋ አድርጓል። የዲፕ ስቴት ሚናም ደህንነት ተቋማቱ ይህንን ኦፕሬሽን ጃክፖት የተሰኘ ሚስጥራዊ እንቅስቃሴ ሲከታተሉ የቆዩ ሲሆን መረጃውን ለጋዜጣው አሳልፎ በመስጠት ትራምፕን በሀገር ክህደትና በመንግስት መረጃ መነገድ ወንጀል ለመያዝ እየተጠቀሙ
የሆኑበት ነው። ሌላው የትራምፕ ምላሽን እናያለን። እዚህ ላይ ትራምፕ ጉዳዩን የጠንቋዮች አደን ሲሉ ቢጠሩትም ቤተሰቦቻቸው በቴክኖሎጂው ዘርፍ ያላቸውን ተሳትፎ ግን መካድ አልቻሉም። ባጭሩ ጉዳዩ ከፖለቲካ ባለፈ የሰዎች የጦርነት ስጋትና የሀገሪቱን ብሔራዊ ደህንነት ለግል የገንዘብ ጥቅም የመዋል ታሪካዊ የቁማር ሴራ ሆኖ ተመዝግቧል ማለት ነው። ዛሬ አፕሪል 25 2026 ላይ ይሄ መረጃ ትራምፕን ለከፍተኛ የህግ ጫናና ለፖለቲካ ቀውስ ዳርጓቸዋል ማለት ነው። ውድ ቤተሰቦቻችን በዚህ መረጃ ላይ ያላችሁን ሀሳብ አስተያየት ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።